ሰላም እንደምናላችሁ። ይህ የኢትዮጵያ አስተዳደር ዘዴ የአጠቃቀም ማኑዋል ነው። ስለዚህ በዚህ አጠቃቀም ማኑዋል ቱቶሪ የምናየው የመጀመሪያው ዳሽቦርድ ነው። የመጀመሪያውን ዳሽቦርድ ነው እንደ ሪጅናል ሲገባ የምናየው እዚህ ኢታሎጂ ፔጅ ነው። ከዛ ዳሽቦርድ የምናገኘው እንደ ሪጅናል የምናገኘው ዳሽቦርድ አለ። ይሄ ዳሽቦርድ ምን አለው? የአማራ ብሔራዊ ክልላዊ መንግስት ፕላንና ልማት ቢሮ ከአማራ ብሔራዊ ክልላዊ መንግስት ተማሪነትና ቴክኖሎጂ ቢሮ ጋር በትብብር የተሰራ ነው። እዚህ ላይ የበጀት ዓመት አለ ፊልተር የበጀት ዓመት ፊልተር አለው። ከዛ የሩብ ዓመት ፊልተር አለው። ከዛ ከሩብ ዓመት ፊልተር ምን አለ? ተቋማት አለ። ተቋም ስታስብ ጠቅላላ ተቋማት ስንት ተቋማት አሉ? ዋና መስሪያ ቤት ስንት አለ? ተጠሪ ተቋም ስንት አለ? የልማት ድርጅቶች ስንት አሉ? እዚህ ላይ የተቀመጠ ነው ማለት ነው። ከዛ የክላስተር የተቋማት ክላስተር አለ። ኦርጋናይዜሽን ክላስተር 6 ክላስተር አለ እንደ ክልል። የአስተዳደር ጉዳዮች ክላስተር ፈጣሪ አለ። የገጠር ኢኮኖሚ ክላስተር፣ የማህበራዊ ክላስተር ፈጣሪ፣ የከተማ ክላስተር ፈጣሪ፣ የርዕሰ መስተዳድርና የምክትል ርዕሰ መስተዳድር ፈጣሪዎች አሉ ማለት እነዚህ በስራቸው የያዟቸው ተቋማት አሉ። አስተዳደር ጉዳዮች ስንል 6 ተቋማት በስሩ ይዟል። የገጠር ኢኮኖሚ ክላስተር ስንል ደግሞ 10 ተቋማት ይዟል። የማህበራዊ 4፣ የከተማ 9፣ የርዕሰ መስተዳድር 12፣ የምክትል ርዕሰ መስተዳድር 7 ማለት ነው። እነዚህም በታይ የደረጃ በመድባቸው ደረጃ እናውቃለን ማለት ነው። በዋና መስሪያ ቤት 23 ተቋማት አሉ ከላይ ያየናቸው። እነዚህ 23 ተቋማት ከዚህ ላይ ያየናቸው ዋና መስሪያ ቤቶች ናቸው ማለት ነው። 25 ተቋማት ደግሞ የተጠሪ ተቋም እያልን የምንጠራቸው ተጠሪ ተቋማት 25 አሉ። የልማት ድርጅቶች 0 ናቸው። አሁን 0። በክላስተር ስናይ ደግሞ የአስተዳደር ጉዳዮች 6፣ የገጠር ክላስተር 6፣ የማህበራዊ ክላስተር፣ የከተማ ኢኮኖሚ ክላስተር፣ የርዕሰ መስተዳድር ተጠሪና የምክትል ርዕሰ መስተዳድር ተጠሪ አለ ማለት ነው። እነዚህም ተቋማት ምን አለው ማለት ነው? ደረጃቸው አለ ማለት ነው። ደረጃ ከፍተኛ የመጣው ቶፕ ላይ የሆነ ከላይ የሆነ ቀጥሎ ያለው ደረጃ አውቶማቲካሊ ኦርደር ያደርጋል ማለት ነው። አሁን እዚህ ላይ የሳምፕል ዳታ ስለሆነ የሲቪል ሰርቪስ ነው ብዙ አገልግሎት ዋና ተጠሪ ተቋም ላይ ነው ያለው። እዚህ የሚታየው አክቲቭ ነው የሚታየው ታብላይ ተጠቅሞ የሲቪል ሰርቪስ ነው ብዙ የሚዝገባ አገልግሎት ስም አንደኛ፣ ሁለተኛ የፖስት ጠቅላይ መምሪያ የግብርና ጥራት ደህንነት ቁጥጥር ባለስልጣን እያለ እነዚህን ደረጃዎች አለ ማለት ነው። ይሄ የተቋም ደረጃ በምድብ ነው። ተቋም ደረጃ በክላስተር ሲሆን ደግሞ እዚህ ላይ አክቲቭ የሚታየው የአስተዳደር ጉዳዮች ክላስተር ነው። ፍትህ ቢሮ አለ፣ ሰላምና ጸጥታ ቢሮ፣ የሚኒሻ ጽሕፈት ቤት፣ ስነ ገናጥረም ስነ ኮሚሽን፣ የማረሚያ ቤት ኮሚሽን እያለ ቀጣይ እንደዚህ ስንሄድ ሁሉም ተቋማት እናያለን። የገጠር ኢኮኖሚ ክላስተር እነዚህንም በዚህ መልኩ እናያለን። ደረጃቸውን በዚህ መልኩ ማየት እንችላለን። ከዛ የተቋማት አማካይ ውጤት በክላስተር እንዳለ በዚህ በባር ግራፍ ተቀምጧል። እኛ ያስቀመጥነው እንግዲህ እዚህ በባር ግራፍ ነው። ሆቨር ስናደርግ ያሳየን የአስተዳደር ጉዳይ ክላስተር ተጠሪ አማካይ ውጤቱ 64.5 ነው። 6 ተቋማት አሉት። ከላይ በተቋሙ ከላይ ያየ ነው ማለት ነው። ማለት እዚህ ላይ ያየ ነው አሳይ በግራፍ አናላይዝ ተደርጓል ማለት ነው። ከዛ የገጠር ስንሄድ ልክ እንደዚህ 10 ተቋማት አለ። የማህበራዊ 4 ያለ እያንዳንዱ ተቋም እዚህ ላይ ማየት እንችላለን። ከዛ የዚህኛው ስንሄድ የአፈጻጸም ደረጃ ማጠቃለያ በጣም ከፍተኛ ያመጡ ተቋማት ስናይ እዚህ ላይ 0 ነው። በአንደኛው ሩብ ዓመት ከፍተኛ ያመጡ አንድ ተቋም 2%፣ መካከለኛ ካሉ ተቋማት 17 ናቸው። ዝቅተኛ 15 ተቋማት፣ በጣም ዝቅተኛ ደግሞ 15 ተቋማት አምጥተዋል ማለት ነው። በዚህ መልኩ ይሄ ሪጅናሊ ስንገባ የምናየው ነው ማለት ነው። ይህ ሲስተም ምን አለ? ለወደፊቱ የኤአይ አናሊሲስ ፓርት ይኖረዋል ማለት ነው። በዛሬ በዚህ እናመጣለን። ቀጣይ ሁለተኛውን የዳሽቦርድ ማሳየት ይሆናል። ለዛሬው